አሁን እንግዲህ የሚበላ የለም የሚጠጣ የለም ጨርሰናል። መቼም ቡና አይጠፋም። ቡና አንድ ሺህ ብር ገብቶ አካባቢ አይጠፋም እንኳን ነገር። ከምንም በላይ ደግሞ ዛሬ ልዩ ስጦታ አለኝ። ሰላም ሰላም ሰላም! ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ብዙ እንግዲህ ከትንሽ መጥፋት በኋላ ዛሬ ጎራ ብሎ ወደኛ ቤት እና ውድ ቤተሰብ እንዴት ናችሁ? እንደዚህ ዝንጥ ፏፈታ ብሏል። እውነት ሁሌ ማዘን አይኖርም፣ ሁሌ ማዘን አይኖርም። አንዳንዴ ማለት ለራስ የምትመለስበት እንትና ምን ማዘን ምናምን ጊዜዋ ራሱ ሰዓቱ ምናምን ስታዩ ያሳዝናል። ግን ማዘን ምናምን መተከዝ አያስፈልግም። ፈታ ማለት ነው እንደማደርስ ለዛታ ማለት ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም እጅግ ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በቅድሚያ ያው እንኳን አደረሳችሁ። ትናንትና በዓል ነበረ፣ እቤት ነው ያሳለፍኩት ቪዲዮ እንዳያችሁትና ዛሬ ደግሞ የበዓል ማግስት ነው። እስኪ በበዓል ቀን ቤቱ አልኩ፣ ዛሬም ደግሞ እስኪ እነሱ ልጠይቅ ብዬ ዛሬ እንግዲህ ወደ ፋቢቱ ቤተሰቦች ጋር አምርቼ ዛሬ የምገኘውና ውድ ቤተሰብ እንኳን ደህና መጣ ብለን ተቀበለናል። እንግዲህ አሁን የባለት ነበረ መተር ተጫወት ምናምን ቡና ጠጣ ብለን ጠርተነው የነበረ ያው እንግዲህ ሳይመጣ ዛሬ በማግስቱ መጣ። አሁን እንግዲህ የሚበላ የለም የሚጠጣ የለም ጨርሰናል። መቼም ቡና አይጠፋም፣ መቼም ቡና አይጠፋም። ቡና አንድ ሺህ ብር ገብቶ አካባቢ አይጠፋም እንኳን ነገር። አይ እንግዲህ ችግር አጣው አንድ ሺህ ብር ገብቶ ይቺ ራሱ እንግዲህ እስኪ ተበድሬ ነው አሁን የገዛኋት። መቼስ እንግዲህ ጥቁሩን ግዛ ጥቁሩን ግዛ አልመጡ እንዳልጠጣ ነው እና እስኪ እና በዓል እንዴት ነበር? እንዴት አሳለፋችሁ? እኛ ደብሮንም ቢሆን አሳልፈናል። እንግዲህ አምና ከእናንተ ጋር ፈታ ብለን በዓልን አሳልፈን ቲማቲም ቆርጥ ለእናንተ ያው እንደውም ትናንትና ዝም ብዬ ሳስታውስ ለካ ትናንትና ዩቲዩብ ስራ የጀመራችሁበት ቀን ነበርና ትናንትና በጣም ተሰምቶኝ ነበር፣ ግን ምንም ማድረግ ስለማልችል ትናንት በደንብ አላከበራችሁ። ዋናው ሰላሙ ያዝ መጀመሪያ ያው አሪያ እግዚአብሔር ያፈርልን ያለውን በጋራ መቅመስ ነው እንጂ መቼስ ምን ይደረግ። ለፍቅራችን መቼም እንግዲህ ተቀልጦ ለመደበት አጋጣሚ ጾምን ስንይዝ በዚሁ ነበር ያዝነው። እንግዲህ ሲፈታው ደግሞ ይሄ ራሱ ቤት መገኘቱ ይሄ እኮ የፍቅር እንትን ምሳሌ ነው። እንግዲህ ታያችኋለሁ ነው እኔ ነኝ ትታዩኛላችሁ ማለት ያለብን። በደንብ ትታያለህ፣ እነሱም ይታያሉ። ውድ ቤተሰብ እንግዲህ ያው ዛሬ እንደዚህ ፈታ እያልን ነው። ከብዙ በትንሹ ብዙ አየን ወደ ቤታችን ጎራ አድርገን ያው እያወራን እየተጫወትን ነው። እንግዲህ እስኪ ሁላችሁም አብራችሁ ጠብቁን። ከምንም በላይ ደግሞ ዛሬ ልዩ ስጦታ አለኝ። አይ ጠጡ ቀመስ የተጫወቱ እና እንዴት አሳለፍን? ምን አድርጌ ለእኔ ስጦታ ይገባኛል? ምን ያደረኩት ነገር የለም። ስጦታ የሚሰጠኝ ሰውም አይደለሁም። ስጦታ እኮ መልካም ነገር ብቻ አይደለም። እሷ ማበረታቻ ይኖራል፣ ለሞራል የሆነ ነገር የሚደረግ ነገር ይኖራል። ሰው ስራ ብቻ አይደለም ስጦታ የሚሰጠው።
በእርግጥ ለእኔ አይገባኝም በሚል ነው እኔ ቅር ያለ። ኧረ ግን ይሄን እንትኑን ማወቅ አለብኝ አሁን በደንብ አድርጌ ማለት ነው። አይ ማለት አሁን ሰሞኑን እንደምታየው ከስታር ጠቁራ ምናምን ሲሉ ነበር። አሁን ግን በጣም ማለት በቃ ተመልሰሃል። አዎ ይሄ ሚስጥሩ ምንድን ነው? ምንም አልሆነም። አይ ያው እንግዲህ ቪዲዮና በአካል ወይ ይለያያል ማለት ነው። አዎ ምን መሰለህ አንዳንዴ ከባድ ነው ብቻ ማለት ብዙ ነገሮች አሉ። የነበረውን ነገር እኔ አሁን ድጋሜ በበዓል ቀን ማንሳት ስለማልፈልግ ነው እንጂ እንግዲህ ስንት ዓመት ሙሉ ከነበረ ትዳር ላይ ማንም ቢሆን እንደዚህ አይነት ነገር ሲገጥመው ያው በውስጡ ነገሮች ይኖራሉ ማለት የሆነ የምታወጣው የምታወርደው ሀሳቦች በጣም ታስብ ይሆናል። እንቅልፍ እንትን ላትል ትችላለህ። ምግብ ተረጋግተህ ላትመገብ ራስህን ላትጠብቅ ትችላለህ። በቃ በእርግጥ እኮ በማሰብ የሚሆን ነገር ባይኖርም ሰው ነህና ታስባለህ። ከዛ አንጻር ምናልባት ሰሞኑን ልክ እናንተም እንዳላችሁ ተመልካችም እንዳለ ያው ትንሽ ማለት እንደተጎዳው ነው የሚያሳየው እና እንግዲህ በዚህ ሰሞን ደግሞ እግዚአብሔር አምላክ የተመሰገነ ይሁን ትንሽ ከሰሞኑ ደህና ነኝ ብዬ አስባለሁ። ወደ ራሴ እየተመለስኩኝ ነው። አሁንም ደግሞ እንግዲህ እግዚአብሔር ያውቃል። አዎ ዋናው እሱ ነው ማለት እንግዲህ ብዙ ነገር ይፈጠራል። ምንም ማለት አይቻል። ለመግባባት አለ ደግሞ ተለያይቶ መግባባት ሊመጣ ይችላል። እናንተም ብዙ ማሰብ አንተ ተጨንቀህ ልጅህን ባለቤትን እንትን ማለት የለብህም። እውነት ስለተለያያችሁ ብቻ አይደለም። አንተን ገፍታ ቁረካ ስትተለያየች ልጅ ራሱ ስታይ ጥሩ ስሜት ላይሰማት ይችላል። ሚስትህን ብላ አሁን ስለተለየችህ የሆነ ማታሰብ ምናምን ሊሆን ይችላል። ግን እንደዛ አይደለም። ብዙ ጊዜ አብራችሁ በቃ እንባችኋል፣ ልጅ አፍርታችኋል፣ በቃ ብዙ ነገር አሳልፋችኋል አይደል? እንደዚህ ጠቁረህ ከፍተህ በቃ ሲያዩ ሌላ ስሜት ለእነሱ ጥሩ አይደለም። በቃ እና አንተ ፈጣሪ ይመስገን ጤና ሰጥቶሃል፣ ሁሉም ነገር በቃ ምንም ማሰብ መጨነቅ አይገባም። እና ዋናው ወደ ራስ መመለስ ነው የሚፈለገው። እና ዛሬ ውድ የሆነ ስጦታ እኔ አዘጋጅቼልሃለሁ በግሌ ማለት ነው። ስለዚህ እንኳን አታውቅም ተዋት። ስጦታ አይ ለሷ አልነገርኳትም። ያላወቀችው ነገር ደግሞ ይከብዳል። አሁን ታውቃለች ስጦታውን ስታይ ማለት ነው። ችግር የለውም። ያለማወቂያ አይገርመኝም። ግን እንዴ ቢያንስ እንኳን ሊሰጠው ነው ስጦታ ምን ይሆን ብለህ ብታማክረኝ ጥሩ ነበር። እንደዛ አንቺን አማክሬ ከእሷ ደብቃ ለእኔ ስጦታ ማለት ይከብዳል። አይ ችግር የለውም ማለት የጋራ አድርጋችሁ እንትን ብትሉ ዞሮ ዞሮ ከኔ ወጣው ከሷም ስለወጣ አንተም እሷ አሰጠችም ብለን እናንተ እንዳትል። እኔ እኮ ብሩ አይደለም አሁን ይገነጥ ቤቱ አንድ ነው። አዎ እሷም ያንተ ማለት እሷ ማለት አንተ ነች። አዎ ችግር የለውም። ዋናው እሱ እንድትለኝ ነውና ውድ ቤተሰብ ጠጣ እስከዛ እስኪ አስፈልቶኛል። ግን ያለ ካሜራ መሆን አይችልም እንዴ? ያለ ካሜራ መሆን አይችልም ስጦታ እንዴ? ስጦታ ያደርጋል ምን ችግር አለው ማለት እኮ ማለት ቤተሰባዊ ነው። ምን ማለት ነገር አይ እሺ አይ ወርቅ ስለተንበገበገ ስላበራ ምናምን አለ እኮ ማሸጊያው አይደለም ውስጡ ያለው ነገር ነው የሚወስነው። ይሄ ነው እንግዲህ ስጦታዬን ያው አክብረ እንኳን አደረሰህ ከሚለው ፖስት ካርድ ነው ወይ ያለው የባል ስጦታ ነው እንግዲህ የባል ስጦታ ነው። አሁን በኋላ ተው እንጂ ወይ አይጠቅምም። የሚጠቅመው ይሄ ነው። እንደውም ይሄ የሚጠቅመው እሱ ይልቅ ምክር ስለሆነ ይሄ ተቀማጭ ነው። አራታ በኋላ ራሴ የማየው ነገር ስለሆነ በጣም ብዙ ነገር አለው ነው ላይ አመሰግናለሁ። እንግዲህ እቺን እስኪ ግን ታስፈላጊ አለ አራቱ ነው እንጂ ተውያ መቼም እንግዲህ አንተ አሁን ላይ ያው ብቻ አለ ማለት ያው ያለው ያስፈልጋል ብዬ ስለጠበቅኩ ነው።
አይ በስርዓት እንድመራው እንጂ ምን በጣጣጡ እንትኑ እየለቀቀ ስለሆነ ለማየት ጓጉቼ ነው። ቶሎ ወደ እንትኑ ለመግባት እንትን ስትል በስንት ነው ደግሞ የተቀለልኩት ማለት ያላችሁ ቀይባን ነገር አይተኮሉ ወይ ያደረ አዲስ እንኳን ገዝተው ችግር የለውም። ይስፈታው ይያለው ሰልፍ እየመጠበቀ እንግዲህ ያሳውቅበት ምክንያት ሊኖር ይችላል። እንግዲህ ይሄን መቼም ታውቃለህ ብቻውን ነው ብላችሁ ነው ወይ? ትልቅ ስጦታ ነው ወይ? አላሳያቸው እኮ ኧረ ምንም የሚታቅ ነገር አይደለም። ዋናው ስጦታው ነው። እችን አቅፈህ ማታ ማታ ስተኛ በቃ እንድቻርግ ገበያ ወጣ። ምን ግራ ገባኝ። ስጦታ አይናቅም በእውነት ከልብ አመሰግናለሁ። ወይ ምን ይዘሪና ደግሞ ሰፍ ይሆነ ነይ እኔ ምንም አላየሁም። ተስፋ በነግራት እሺ አትለኝማ ዋናው ታርጌቱ ቤተሰብ ማለት ለቀልድ አይደል ለሌላ አይደል። ይኸው እንግዲህ እንትኑን ነው የሆነ ደስ እንዲለው ሳቁን ፈገግታውን ለመመለስ ያክል ነው። ለመዝናናት ያክል ነው። ለፈን ያክል ነው። ሲጨምር ይላል ቢያንስ ካሹ ያስጠጣል። አዎ ያስጠጣል። በደንብ አድርጎ ያስጠጣል። አያችሁ ውድ ቤተሰብ ስንት ስጦታ እያለ አሁን አሻንጉሊት ተጠቅሎ ይሰጠኝ። ያው ለኔ በዚህ ሰዓት ነው የሚያስፈልግ። አየህ ደግሞ ይዣት ሄዳለሁ አልተዋል። በዚህ ሰዓት ያስፈልጋል። ለብርዱ ለምኑ በቃ ስለሚያስፈልግ አስቤ ነው እንግዲህ ማለት ነው። ቆጣ በስጠት ነው ታዲያ ለብርዱ ቆጣ። አይ እንግዲህ አቅፎ ከተኛ ያው በያሰባችሁ ከልብ አመሰግናለሁ። በይበልጥ ደግሞ እንግዲህ የተጻፈውን በደንብ ቁጭ ብለህ አንብበው ይጠቅማል። ከስጦታው ይልቅ እዚህ ወረቀቱ ላይ ያለው ብዙ ቁም ነገሮችን አብላያለ። እንግዲህ አሁን ይሄ ነው አላላችሁ ማለት ለራሴ ምክር ነው። ውድ ቤተሰብ ያው እኛ እንግዲህ እንለፋለን እንደክማለን። እናንተ ካላያችሁ እናንተ ካላበረታታችሁን ምንም የኛ መልፋት የኛ መስራት ቁም ነገር የለውም እና ከምንም በላይ እኛ የሰራነውን ነገር ወደ እናንተ ስናደርስ እናንተ ደግሞ ይሄ ጥሩ ነው፣ ይሄ መጥፎ ነው፣ በዚህ በኩል ብታስተካክሉ እያላችሁ እንግዲህ በኮሜንት በተለያየም ነገር ትምህርት ስለምትሰጡን ከልብ እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ ያበረታቱኝ። እንግዲህ ለዛሬ የነበረን ቆይታ እዚህ ላይ ያበቃል። በሌላ ስራ እስከምንገናኝ ደህና ሁኑ። ይመቻችሁ። ቻው